ሰላም ወራህመቱላህ ወበረካቱ። እንዴት ነህ ወንድሜ? ምን አልከኝ? እንዴት ነህ? ሰላም ነው ወንድሜ? አልሐምዱሊላህ ደህና ነኝ። ሰላም። ጥያቄ አለ? ይቅርታ አድርግልኝና ለጥያቄ ሳይሆን ለሆነ ነገር ልነግርህ ነበረ እና ገባሁት። ይቅርታ ግን ሶሪ ወይ ይቅርታ ሀቢቢ። ማለት ጥያቄ ካልሆነ ስለአሁኑ ሰውየው ነው። አሁን ይሄ ከዳም ባለው አው ምን መሰለ፣ እኛ የፈትዋ ጥያቄ ማናስተናግድም አስተያየትም አሁን አልተቀበልንም እና ወይ አስተያየት የምንቀበልበት ሰዓት አይሻልም? እንዲሁም ቤቱ ቀዝቅዟል። አረ ኖርማል። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጀጀጀጀጀጀ የሚለው አካውንት ወደ ጃቢር የሚቀርበው ከላይ አረ ጀጀጀጀ ባለ አበባው እንዴት ነው የምንዛለቀው እዚህ ቤት? ጃቢር አረ ጠይቁ ወይ እኔ በቃ ልሂድና እንዴ ወይ ምንድን ነው እንዲህ አይነት ቤት? ዳራ ጃቢርን እንትን አትበሉ ላላ ብላችሁ ጉድ እኮ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም። አረ ያበደ ቤት ዘግቼ እኮ ነው የመጣሁት። ያበደ ርዕስ ነበረን ዛሬ። ምን? እሺ እንትን ነው ኔትወርክ አስቸገረኝ። ቤት ስከፍትና እዛ 250 ሰዎች ነበሩ። ወደዚህ እንዲገለበጡ አድርጌያለሁ። ቆይ አንድ ክርስቲያን ልጅ አለ። ከዛ በኋላ እናወራለን። የዛሬው ርዕሳችን እንግዲህ ስለ ሴክሹዋሊቲ ኢን ዲ ባይብል ነው። መጽሐፍ ቅዱስ ላይ እንግዲህ አምላክ ዝሙትን ሲያሰራ ፈታ ሲያስደርጋቸው በ50 ብር ምናምን ይህንን በተመለከተ እያወራን ነበረ። በጣም ብዙ ክርስቲያኖች ነበሩ እየተማሩ እየሰሙ ነበር። ዲያቆናት እና እንትኖች መጥተው ፓስተሮች አንዱ ወደዚህ ቀጥሬዋለሁ ይምጣና እናወራለን። በጣም ደስ የሚል ሰው እንግዲህ ዛሬ በጣም መስማት የፈለገው ርዕስ ነው። እሺ አቡ ቀለም ሲስገስት ላካውን እንደዚህ ይሻላል። ኔትወርክ ማያስቸገረኝ እንደዚህ በደንብ የምናወራ 50 ብር እየፈለኩ እኮ ነው። ሳላ የለም 50 ብር እጅ ላይ እኔ አንድ አለ ላበድርህ ደስ ይለኛል። ቆይ እንትን በኢብር መግዛት ይቻላል? አይቻልም ተብሏል። አይቻልም። ኦኬ በኢብርና በዚህ በአካውንት ምናምን ካላቸው በአካውንት አይቻልም። እንደዚህ ካሽ ብቻ ነው የሚቀበሉት? ካሽ ነው የሚቀበሉት። በጣም አስቸጋሪ ነው። ላሳያችሁ ካሽ ነው እንጂ እንትን አይቻልም። እኔም ብዬ ነበረ ለፋሩቅም ለሁሉም ልገዛላቸው ነበረ። እሺ እሺ። ምንድን ነው መሰላችሁ እዚህ ውስጥ የነበራችሁ ሰዎች ልንገራችሁ እና ቅድም የነበራችሁ መታችሁ ከሆነ ከዕለታት በአንዱ ቀን እዚህ ጋር የሚገኘው ጀለስ ዝሙት ይሰራል። የሆነችን ሴትዮ ይዞ ገብቶ ይደፍራታል። ከዛ ይሄን ሰውዬ በተመለከተ እግዚአብሔር ይህን ሰውዬ ከመቅጣት ይልቅ ይህንን ሰውዬ ኃጢአተኛ ነህ እንዴት እንደዚህ ታደርጋለህ ከማለት ይልቅ የሆነ መፍትሄ ነገር ሰጠው። ምን አድርግ ነው ያለው መሰላችሁ? አባቷ ጋር ሂድ አለ። አባቷ ጋር ሂድ እሱ ጋር ማለት ነው። ከዛ 50 ብር ይዘህ ትመጣለህ። የብር ሰቀል የሚባል 50 ብር ታመጣለታለህ ለአባቷ። ልጇን ደፍረህ ልጇ ተደፍሮ የ50 ብር ምናምን ገዝቶ ይመጣል። ሰቀል የሚባለው ማለት ነው። ከዛ ይሰጣል ለአባቱ። ችሏል ይዛት ሂድ ይባላል። 50 ብር ችሏል ነው። ከዚህ አታልፍም ልጅቷ። ከዛ እድሜ ልኳን ስትየት ምዕራፍ 22 ቁጥር 28 ላይ ምን ይላል? አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ አለ። አንድ ሰው ያልታጨችውን ድንግል ይዞ እያደረጋት ቢያዝ ምን ይሁን? ይገደል? አረ ወዴት? አይገደልም። ይመታ? አረ ምን በነካው? ምን ያርግ ታዲያ? ለልጃገረዲቱ አባት 50 ጥሬ ብር ይክፈላል። አይታይም። ከለሩን በደንብ አሳየን። እኔም ፈልጋል። አንተ ተቀዷል። እሱ አይቻልም። ነው ቀዩ ተቀዷል። እሱ አይቻልም። ቀይር። ኦኬ እንደዛም ይቻላል። ሰማ ሳላ ጥያቄ አለኝ። እሺ ጥያቄ አለኝ።
ሴቷ ላይ አንድ 28 ላይ ማለት ነው ያልታጨች ሲል እድሜዋ ስንት ማለት ነው? ስንት ነው? ቁጥር 28 ላይ እንደዚህ ላይ አንድ ሰው ለሌላ ሰው ያልታጨችውን ልጃገረድ አግኝቶ በመውሰድ ሲደርስባት ቢያዝ ይላል። 3 ዓመቷም ሊሆን ይችላል፣ 4 ዓመቷም ብትሆን 5 ብትሆን አልታጨችም ልጃገረድ ነው የምትባለው። ገደብ የለም። ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ጥሬ ብር ማለት ነው። ይሄን ይክፈል። ከዛስ ልጅቷን ስትወልድ አይደለም እርሷም ለዚያ ሰው ሚስት ሆና ትኑር። ጀለስ የለም የሚፈልገው ጠዋት ይደፍራታል፣ ከሰዓት ይደፍራታል፣ ማታም ይደፍራታል። ካገኛት አይቀር ማለት ነው። አንሊሚትድ ከዚህ በኋላ ማለት ነው። እሱ ያን ደፍሮ ነበር የሚሄደው። ይሄ ህግ ባይኖር ማለት ነው። አስበው ደፍሮ ነበር የሚሄደው። ነገር ግን ሳላህ ኔትወርክ የኔ ነው ያንተ ነው። እርሷም ለዚያ ሰው ሚስት ሆና ትኑር። አስገድዶ በመድፈር ከእርሷ ጋር ስለተኛ እየተሰማ አይደለም። ሳላህ በጣም ተቆራርጣል። በጣም ሳላህ የሆነ መተውባል ቤትህን መሰለኝ ኔትወርክህን እና እንግዲህ ሳላህ እያለን ያለ ክርስቲያኖች አይ ራሱ ጋር ሳላህ ኔትወርክ በጣም ቆሟል። አሁን ጭራሽ ቆሟል። መንገድ ላይ ነው ያለው ሄደ እና እያለ ያለው ዘጸአት 22 ላይ የተጠቀሰው ጥቅስ ምን ይላል መሰላችሁ? አንድ ሰው ያልታጨች ሴት ቢያገኝ የ2 ዓመትና የ3 ዓመት እሷን ቢደፍራት ከዛ በኋላ 50 ብር ይከፍላል ለፋዘርየው። ከዛ ምን ያደርጋል? አዝሏት ወደ ቤት በማዚያ እንደዚህ ያደርግና ድሮ ታውቃላችሁ፣ ማዚያ እንደዚህ በዚህ ጋር እንደዚህ የሚታዘለው ወይ ደግሞ ከፈለገ ማቀፊያ ይይዝና እንደዚህ በማቀፊያ ይዟት ይሄዳል ማለት ነው ወደ ቤቱ። ስለዚህ በጣም በሚገርም ሁኔታ እንግዲህ ይሄ ነው ጥቅሱ። ከፈለጋችሁ ከፍቼ ላሳያችሁ እችላለሁ። አለ ኢቨን ምን አለ መሰለህ ይሄ እንደውም እሺ ዘጸአት 22:16 ላይ ሰው ያልታጨችውን ድንግል ቢያስታት አለ። ድንግል ማለት እንግዲህ አስቡት። ሳላህ ካስተካከለልን ኔትወርክ ቀጥል አተልቁት። ኦኬ ስለዚህ ተመልሻለሁ ጋይስ። ይቅርታ ለማልሳለኝ የሚል ማንኛውም ክርስቲያን ካለ እዛ ቤት የነበራቸው አቡ ቀለምሲስ ያዘኝ ልቀቀኝ ስትል የነበረው ናና አውራ ማንም ሰው መልስ አለኝ ካለ እዚህ ላይ ሊያወራን ይችላል። በነገራችን ላይ ይሄ 50 ብር ነው አይደለ? በ18 ብርም በ15 ብርም አለ። ኢብሮ ብር ካሌለ በዚህ አጋጣሚ የ15 ብር አለ። ምሳሌ 15 ብር የለ አልያዝኩም። 15 ፈልጋለሁ። እንደምንም አይጠፋም። እበደራለሁ ወይስ እንደዛ አለ? የ15 ብር ይምጣል። የ15 ብር ይምጣል። 50 ካሌለ የ15 ብር እናምጣለት ጋይስ። እሺ በ15 ብር መጽሐፍ ቅዱስ ላይ ይገዛሉ ሴቶችን። እንዴት ነው የሚገዙት? እግዚአብሔር አዞ ነው የሚገዙት። መጽሐፈ ሳሙኤል ይሄ እንትና ነው። ቆይ የ15 ብሩ አይደለም፣ ይሄ ነው 15 ብሩ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ የ15 ብሩን ጋይስ። እንደውም በ50 ብር እኔ 2 መግዛት እችላለሁ። ስንት ነው ገዛው? በ50 ብር 3 ገዛለህ። ትርፋለህ። 3 ገዝተህ ትርፋለህ። መልስ አለኝ። 3 ገዝቼ መልስ አለኝ። ፋዘርየው ኪፕ ዘ ቼንጅ በለው ወይ መልሱን ያዘው። ደንበኛ እንሆናለን። መልሱን ያዘው ልለው እችላለሁ።
እሺ ግን 10 ብር ጨምሬ 4 በወስድ ይሻለኛል። እንደዛ ነው እንትን ማድረግ ነው። ስንት ነው? ሱና ማድረግ ትችላለህ። በዛ ሱና ማድረግ ትችላለህ። ትክክል ነው። እንደዛ ሱና 10 ብር ጨምሬ 3 4 መግዛትም እችላለሁ። እሺ ለማንኛውም መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱስ ነው ይህንን የሚያስተምረው፣ ከራሳችን አይደለም እያወራን ያለ ነው። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ እግዚአብሔር ይናገራል። እግዚአብሔር በሆሴዕ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው፣ ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሄደ ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ዝሙተኛ በብር የሚሰሩትን ሴቶች ማለት ነው፣ ጋለሞታ ይባላሉ እነዚህ ሴቶች። አንዷን ጋለሞታ ሄድና አነጋግር፣ ከዛ ወስደህ ተመለስ አለ። ስንት ነው ብሯ ነው? ጋለሞታ ስንት ነው የምታወጣው ከተባለ እግዚአብሔር እንዲህ አለኝ ምዕራፍ 3 ላይ እስራኤላውያን ወደ ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት አላት አይደል? በቃ ተዋታ። ፍቅረኛ ካላት ውደዳት ነው እዛው ደርበህ አንተም ሁለት ለአንድ ማለት ነው። አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሄደህ ውደዳት። ስለዚህም በ15 ብር እና በ150 ኪሎ ገብስ ገዛዋት አለ። ይሄ ማህሮ መሆኑ ነው። ገብሱ እንትና ነው፣ ቀለቧ ነው። 150 ኪሎ። ስለዚህ በ15 ብር ገዛዋት ይላል። 15 ብር የምታወጣው 15 ብር ከባድ ነው። ስለዚህ በ15 ብር ከዛ በ150 ኪሎ ገብስ ገዛዋት። ይሄ ቀለቧ ነው። ወጪዋ ግን 15 ብር ነው። ከዛ ይፍታታባታ ገዝቶ አሁን ይሄ ምንድን ነው የምትሉት ነው ጋይስ? ይህን ምንድን ነው የምትሉት? ከዚህ በታች የለም። መጨረሻው 15 ነው። 15 ብር ነው። ዱቤ የለም እያሉ ነው ከታች። የመጨረሻው 15 ብር ነው። ዱቤ አለ፣ በነፃም አለ። በነገራችን ላይ ጊቨዌ አለ። ላሳየህ። ኧረ ሄሉ እሺ፣ እስኪ ያሳየን ጊቫዌ። እንዴ ቻሌንጅ እንጀምራለን ነው። እሺ የጊቫዌውን እናያለን። እሺ ይብሮ ኔት ይሰራል። አንዴ እስቲ እንደ ትንሽ እያስቸግ ትንሽ ማስቸገር ነገር አለው። ካሜራ እኔ ልዝጋለት። አዎ ቆይ ያው እስቲ ቀጥለው። የኔ ካሜራ ተዘጋውልኝ። እሺ አሁን እሰማለሁ። እስቲ ቶሎ ንገረኝ። አየር ላይ እሰማለሁ። ቶሎ ንገረኝ። አሁን አሪፍ ነው። ኦኬ ያንተ ኔት ነው ሲያዝገኝ የነበረው። እሺ ይህን ሀሳብ በደንብ ስሙ ጋይስ። ይህን ሀሳብ መጽሐፍ ቅዱሱን ቃል በቃል እናነባለን፣ ሳንጨምር ሳንቀንስ። በጣም ቃል በቃል ነው ማነብላችሁ። ከዕለታት በአንዱ ቀን ንጉሥ ዳዊት ከእንቅልፉ ይነሳል። ከእንቅልፉ ከተነሳ በኋላ ቤተ መንግስቱን ይጎበኛል። ከላይ በኩል ህንፃው ላይ ሆኖ ይጎበኛል። ወደዚህ ወደዛ ይሄዳል። ታሪኩን የት ነው የምናገኘው? መጽሐፈ ሳሙኤል ካልዕ ምዕራፍ 11 ቁጥር 2 ላይ እናገኛለን። ምን አለ? አንድ ቀን ከቀትር በኋላ ዘግየት ብሎ ዳዊት ወደ ቤተ መንግስቱ ሰገነት ወጣ። እዚያም ወዲያና ወዲህ ሲመላለስ ገላዋን የምትታጠብ አንድ ሴት አየ። ሴትየዋም በጣም ውብ ነበረች ይላል። ሴትየዋም በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ የኤልያም ልጅ ሂታዊው የኦርዮ ሚስት መሆኗን ተረዳ። እሰማለሁ ጋይስ ከታች
ከታች ይሰማሉ? እሺ። ዳዊት ከእንቅልፉ ከተነሳ በኋላ ቤተ መንግስቱን ቼክ ያደርጋል። ቼክ ካረገ በኋላ አንዲት ጸባን ስትታጠብ አያት። ኦኬ፣ ገላ ስትታጠብ ምናምን አየ እና ሴትየዋም በጣም ውብ ነበረች ይላል። ሴትየዋም በጣም ውብ ነበረች፣ በጣም ቆንጂዬ ናት ይላል። እስቲ በጣም እንኳን አይደለችም ግን እሺ ይሁን፣ በጣም ውብ ነበረች ይላል። በጣም ውብ ነበረች። ስለዚህ ማንነቷን ለማወቅ ዳዊት አንድ መልእክተኛ ልኮ ቤርሳቤ ተብላ የምትጠራ የኤልያም ልጅ የሂታዊው የኦርዮ ሚስት መሆኗን ተረዳ። ከዛስ እርሷንም ሄደው ያመጡላት ዘንድ ዳዊት መልእክተኞቹን ሄደው ተደረገ። ይታመናል። የእድሜዋ ጉዳይ ችግር የለውም፣ ግን ከዛ ጋር ግንኙነት ተደረገ ይላል። ደፈራት።